ይህ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘንዶው በመጀመሪያ በመጽሐፍ ቅዱስ ውስጥ ተጠቅሶ የምናገኘው በኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ ነው። በዚህ ጥቅስ ላይ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር ተብሎም ተገልጿል። እባቡና ዘንዶ የሚሉት ቃላት የአንድ አመፀኛ ፍጥረት ስም ናቸው። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለታዊ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ሀተታችን መታሰቢያነቱ ለየካቲት 25 እና 29 2011 ዓመተ ምህረት በተደረገ የግድያ ሙከራ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ መልካሙ ገብረ መድኅንና እህታችን ቃል ኪዳን ወለተ ሥላሴም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ይህንንም ባለራዕዩ ቅዱስ ዮሐንስ የቀደመውን እባብ ዘንዶውን እርሱም ዲያብሎስና ሰይጣን ብሎም ባስቀመጠው አገላለጹ እናውቀዋለን። ራዕይ ዮሐንስ ምዕራፍ 20 ቁጥር 2 ላይ በዚህ ጥቅስ የግብር ስሙ ከነማንነቱ ተገልጾም ይገኛል። ዘንዶው አዳምን ከገነት ያስወጣ፣ የኖህን ዘመን ሰዎች በንፍር ውሃ እንዲጠፉ ያደረገ፣ የሰዶምና የገሞራን ሰዎች ከሰማይ በወረደ እሳት እስኪበሉ ድረስ አመፅን ያስተማረ፣ የፈርዖንን ልብ እያደነደነ አይሁድን መክሮ በይሁዳ ልብ ገብቶ ጌታን ያሰቀለም፣ ቁጥር የሌላቸውን ቅዱሳን ደም ያፈሰሰም፣ የምድር ፍጥረታትን ያስለቀሰ፣ በሰማይ ጦርነት ከፍቶ መላእክትን ያተራመሰና የከፋፈለም፣ የመሰሉትንም ይዞ የወደቀ ክፉ ፍጥረት ነው። ዘንዶው በዚህ ሁሉም እርሱን ተከትሎ በነጎደበት ዘመን ደግሞ አንድ ተዋጊ ጠላት ተነስቶም መሳሪያውን እየቀያየረ ስልቱን እየለዋወጠ አለኝ በሚለው ልምዱ ሁሉ እየተጠቀመ ጦርነቱን እያጦፈው ይገኛል። ውጊያውም ከዚህ ዘመን ብቸኛ ባሕታዊ ከአድያመ ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም ከአምስቱ ገዳማት መስራች ከርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ጋር ነው። ነገሬን ለማሳጠር የዚህ ዜና ዓላማ ዓለም በአባ ዮሐንስ ተስፋ ማርያም ላይ ሰይጣን የከፈተውን ጦርነት ስልትና ዘዴም በትንሹም ቢሆን ለማመልከት ስለሆነም የቀደመው እባብ ዘንዶው ከተፈጠረበት ጊዜ አንስቶ እስከዚህ ዘመን ድረስ ሲጠቀምባቸው የኖሩትና አሁን ደግሞ በአባ ዮሐንስ ተስፋ ማርያም ላይ እየቀያየረ እየተጠቀመባቸው ያለው ስልቶች ምን ናቸው ወደሚለውና ወደ ዛሬው አተታዬ ላምራም። የካቲት 25 እና 29 2011 ዓመተ ምህረት እንዲህ ሆነም። የቤተ ክርስቲያን ጥላቶች ካባ የለበሱ በምግባር በሃይማኖት ያልተመላለሱ ወንቅሸትን ለማፍረስ ቆርጠው ከተነሱ ዘመን የላቸውም። ወንቅሸት ከተመሰረተ አንስቶም ለደቂቃም ለማፍረስ መሮጣቸውንም አላቆሙም። በተለይ ግን በ2011 ዓመቱን በሙሉ ማለት በሚቻልበት ደረጃም እጅግ የተወራጩበት ነበር። መስከረም 14 2011 ጀምረው ታኅሳስ 22 2011 የሚፈልጉትን የሐሰት ክስ ጽፈው አባ ዮሐንስን አስፈርመው በጨለማ እስር ቤት ለማስገባት ያላደረጉት ምን አለ? ምንም የለም። አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ሁሌም ለሕግ መገዛት የዘወትር ምግባራቸው ስለሆነ እነተረፈ አይሁድ በቤተ እግዚአብሔር ውስጥ ተቀምጠው ልብሳቸው ነጫጭ ልባቸው ጥቁር ሆኖ ሳለም ለክብርነታቸው ደብዳቤ በመላክ ያንን ታላቅ ሕዝብ ጥለው ታኅሳስ 22 ከላይም እንደገለጽኩት ደብረ ታቦር እንዲመጡ ተላከላቸው። ትንሽ ትልቅ ብለው ሰውን የማይንቁ እግዚአብሔር አምላክ ሁሉን አሟልቶ የፈጠራቸው ድንቅ አባታችንም እሺ ብለው መንገዳቸውን ቀጠሉ። እግዚአብሔር ከእርሳቸው ጋር ነውና አንዳችን ፍራቻ ሳይኖር ወደ ተጠሩበት ግቢ ገቡ።
ከዚያ የጠበቃቸው ግን ሌላ ነበር። አንድን የታሪክ አባት ንጹህ ባህታዊን ለማጥፋት በወረቀት የፈለጉትን ክስ ከመጻፍ ባሻገር ገዳይ በመቀጠር በየጥግጥጉ ቦምብ፣ ሽጉጥና ካራ በማስያዝ ገዳይ አሰልፈው እንዲሁም ደግሞ አባ ዮሐንስ ተስፋ ማርያም በተዘጋጀላቸው ወጥመድ ፈርመው ሲጨርሱ እልል እያሉ እንደ መዘመር የጥናት መንፈሳቸውን በእኩይ ተግባራቸው ለማስደሰት የማህበረ ኩያኖች አባላት ዘማሪዎች በየቅጥሩ ውስጥ ተሰብስበው ነበር። ታኅሳስ 2 የዜና ተታችን እንደገለጽነው ወደ ዛሬው ስመጣም ከየካቲት 25 እና እስከ 29 የመጨረሻ ብለው በመወሰን ጾመ ኢየሱስ የአብይ ጾም ሳይገባ አባ ዮሐንስን አጥፍተን መለኮሳቱን በትነን ጸበልተኛውንም እንደፈለጉት አድርገው ገዳሙን የነሱ መፈንጫ ለማድረግ ይህ ካልሆነ ለማፍረስ ከሀገር ውስጥ እስከ ሀገር ውጭ ድረስ የቴሰረ ሴራን አቀናብረው ገዳይና መኪና ሁሉ አዘጋጅተው ነበር የተነሱት። ምስክር የሆነባቸው ዘንድም የስልክ ቅጃቸው እጃችን ላይ አለ። የካቲት 25 እና 29 2011 ዓ.ም የነበረውን የመከራ ቀን ስናስበው እንዲህ ነበር። ገንዘብ አይናቸውን ያሳወራቸው የዘመናችን ተረፋ አይሁዶች ስልክ ወደ ወንቅሸት ቅዱስ ገብርኤል አንድነት ገዳም በመደወል 500 ሺህ ብር ካላመጣችሁ አንተዋችሁም እናጠፋቸዋለን ብለው ዓላማቸውን ግልጽ በማድረግ በማስፈራራትና በመፎከር ከአባ ዮሐንስ ገንዘብ እንደሆነ የሚፈልጉት በማስረዳት አባታችን አባ ዮሐንስ 500 ሺህ ብር እንዲከፍሏቸው ይጠይቋቸዋል። ካልሰጡ ግን አባ ዮሐንስንም ገለው መለኮሳትን በትነው ገዳሙን ለማውደም ምድሪቷን አኬልዳማ ለማድረግ ነበርና ዋና ዓላማቸው። ከአባ ዮሐንስ ጋር ጥላቸው ብር አምጡ፣ 500 ሺህ ብር ካላመጣችሁ አባ ዮሐንስን እናጠፋለን፣ አንለቃቸውም፣ ገዳሙን እናጠፋለን፣ መለኮሳቱን እንበትናለን ብለው በማስፈራራት ወደ ገዳሙ ይደውሉና ይናገራሉ። ሆኖም ግን የኛ አባት የበረሃው መናኝ ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የሕግ መምህረ ትሕትና ከልጅነታቸው ጀምሮ በብሕትውና እግዚአብሔር ሲያገለግሉ በሕግ እግዚአብሔር ያደጉ ሕግን ጠባቂ አባት ናቸውና አባታችን የሰጡት ምላሽ እንዲህ ነበር። ውድ አድማጮቻችን፣ ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ቃል ኪዳን ወለተ ሰንበት ታቀርብልናለች። በድጋሜም አብራችሁን ቆዩ። እኔ ከልጅነቴ ጀምሮ ብሕትውናን የጀመርኩት ሕግን ልጠብቅ ሕግን ልፈጽም ነው እንጂ ሕግን ላፈርስ አይደለም። እኔ እግዚአብሔርን ብዬ ስወጣ መከራ ስቃዩን ሁሉን እንዳለ አውቃለሁ። ነገር ግን የምድሩን ስቃይ እየታገስኩ የሰማዩን አክሊል ተስፋ አድርጌ የምኖር ባህታዊ ነኝ። ስለዚህ ገና በልጅነቴ እግዚአብሔርን ብዬ ከቤተሰቦቼ ስወጣ አልፈራሁም። ዛሬም ላይ ደርሼ እግዚአብሔርን ብዬ ተሰድጄ ስለ እግዚአብሔር የሚደርስብኝን መከራ በተስፋ እቀበለዋለሁ እንጂ ጉቦስ አልከፍልም አሉ። ጉቦ የጥበበኞችን ዓይን ያሳውራል። ዘዳግም ምዕራፍ 16 ቁጥር 19 እንደሚል እኔም ለነዚህ ገንዘብ ሰጠሁ ማለት ጉቦ ከፈልኩ ማለት ነው። ስለዚህ ጫካ ገብቶ ገዳም ያቀና ብሔር ብሔረሰቦችን ሰብስቦ ድሃዎችንና እናት አባት የጠላቸውን ሰብስቦ እየመገበ ያለን አባት ይረዱታል፣ ምን ላግዘውት ይባላል እንጂ ብር አይጠየቅም ነበር። አይደለም 500 ሺህ ብር የሳንቲም ሽራፊም ቢሆን አልከፍልም። የሚመጣውን መከራ ሁሉ በክርስቶስ ኃይል ሁሉን ላለሁ ለሚመጣው መከራ ዝግጁ ነኝ ብለው በቆራጥነት ተናገሩ። እነዚህ ወደ አምላኩ ገንዘብ አምላካቸው የሆኑ እነ ተረፈ አይሁድ በቤተ ክርስቲያን ስር ተቀምጠው ክህነታቸውን ለመልካም የተሰጡ ቢሆንም ግን የተሰጣቸውን ጸጋ በገንዘብ የለወጡ ገንዘብ ዓይናቸውን ያዞራቸው ይህንን የአባ ዮሐንስን የራስ ምታት የሆነ መልስ ሲሰሙ አርፈው መቀመጥን አልፈለጉም። የበለጠ ከኃጢአት ላይ ኃጢአት መጨመር ጀመሩ። ኃይላቸውን ማብዛት ጀመሩ። ከተለያዩ አመፀኞች አካላት ጋር በመተባበር የካቲት 25 እስከ 29
2011 ዓ.ም ባሉት ቀናት ውስጥ የወንቅሸት ቅዱስ ገብርኤል አንድነት ገዳም መስራች የሆኑትን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያምን ቆራርጠው ለመግደል የገዳሙን መነኮሳት ለመበተን በገዳሙ የሚገኙትን ከአራቱም ማዕዘናት ተስፋ ቆርጠው የመጡትን ምዕመናንን ለመደብደብና ለመዝረፍ እናም የገዳሙን ታሪክ ለማጥፋት እንዳልሆነ ለማድረግ ግራኛ አህመድ ያወደመውን ገዳም ለ500 ዓመት ተቀብሮ የነበረውን ገዳም አሁን እንዲህ አብቦ ማየታችን አቃጠለን ያሉ የዘመናችን ግራኛ አህመዶች መልሰው ገዳሙን ለማጥፋት ቆርጠው ተነሱ። ዘመቻቸውንም ቀጠሉ። ይህንን ሁሉ ለብዙ ዓመታት ሲለፉ ሲደክሙ የነበረውን የሰይጣናዊ ስራቸውን እግዚአብሔር በብርቱ ኃይል ይመለከታቸው ነበር። ወንቅሸትንና አባ ዮሐንስን እናጠፋለን፣ መነኮሳትንም እንበትናለን፣ ገዳሙን በቁጥጥራችን ስር እናደርገዋለን ያሉበት ያሰቡበት ይህንን ቀን እግዚአብሔር ድንቅ ታምር አድርጎ ልፋታቸውን ገደል ከቶ ከንቱ ልፋት ሆኖባቸው ከዓላማቸው አሰናክሏቸዋል። እግዚአብሔር ኃይሉን ገልጿል። እንዲህ ነው ከእነርሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ። ሁለተኛ ነገሥት ምዕራፍ 6 ቁጥር 16። ይህንን ስንል ዛሬም በአባታችን በርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ላይ ግፍና መከራው እንደቀጠለ ነው። ይሁን እንጂ አብ የተከለውን ማንም መንቀል አይችልምና ክቡር አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ምንም ሳይገድባቸው ከትናንት በበለጠ ዛሬም ታሪክን በሀገር ውስጥም በሀገር ውጭም የማይጠፋ ስራን እየሰሩ ይገኛሉ። ክብር ምስጋና ለእግዚአብሔር ይሁን። አባታችን አሁንም እግዚአብሔር ባሉበት ይጠብቅልን። የካቲት 25 እስከ 29 2011 ዓ.ም መቼም ማንረሳሽ እኛ ትጋቶች እንዘክርሻለን። ሰላም ለሀገራችንና ለሰው ልጅ በሙሉ ይሁን። የካቲት 29 2018 ዓ.ም ከትጋት አባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር። ውድና ክቡራን አድማጮቻችን ትጋት አባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ መታሰቢያነቱ ለየካቲት 25 እስከ 29 2011 ዓ.ም በአባታችን በአባ ዮሐንስ ተስፋ ማርያምና በገዳመ ወንቅሸት የማፍረስና የግድያ ሙከራ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ትውልድ ሆይ እናስተውል፣ እንንቃ። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።